ሰላም ለእናንተ ይሁን ቅዱሳን። ይህ በካንሳስ የኢትዮጵያ ክርስቲያኖች ህብረት ቤተክርስቲያን ለጁላይ ወር የተዘጋጀ ዕለታዊ የጥሞና ንባብ ነው። በጁላይ ወር በየቀኑ ለእውነት መቆም በሚል ርዕስ እንደ ቤተክርስቲያን የጥሞና ንባብ ጊዜን ለማድረግ ተዘጋጅተናል። ዘንድሮ ጁላይ ፎር ጂሰስ በቤተክርስቲያናችን ለ10ኛ ጊዜ መከበሩ ለኛ ታላቅ በረከት ነው። በዚህ ወርና ከዚህ ወር በኋላም በከተማችን የኢየሱስን ወንጌል ስንመሰክር እንድትቀላቀሉንና በየዕለቱ የተሰጡትን ልምምዶች በማድረግ ተሳታፊ እንድትሆኑ እንጋብዛችኋለን። እግዚአብሔር ይባርካችሁ። ቀን 3 የንባብ ክፍል የዮሐንስ ወንጌል ምዕራፍ 5 ቁጥር 39። በእነርሱ የዘላለም ሕይወትን የምታገኙ እየመሰላችሁ መጽሐፍትን ትመረምራላችሁ። እነዚሁ መጽሐፍት ስለ እኔ የሚመሰክሩ ናቸው። ይህንን እናስተውል። መጽሐፍ ቅዱስ ሁልጊዜ ወደ እግዚአብሔር ልብ የሚመራን መሆን አለበት። መጽሐፍትን ያለማስተዋልና ያለመታዘዝ ማንበብ እግዚአብሔርን ደስ የሚያሰኝ ኑሮ ለመኖር አይጠቅምም። መጽሐፍ ቅዱስ ስለ ኢየሱስ የሚመሰክር ምስክር ነው። ለሚያስተውል የአብን ልብ በግልጽ ያሳያል። እንዲህ ብለን እንጸልይ። እግዚአብሔር አምላኬ ሆይ፣ ቃልህን እወድና በየቀኑ አነብ ዘንድ እፈልጋለሁ። ቃልህን እንደ አስተዋይ ሰው በማንበብ ወደ ልብህ የሚመራኝ ስጦታ እንደሆነ እንዳየው እርዳኝ። ይህን ጥያቄ በመመለስ ወደ ድርጊት እንሂድ። እኔ የማውቃቸው ሰዎች ስለ መጽሐፍ ቅዱስ የሚያቀርቧቸው ጥያቄዎች ምንድን ናቸው? ያለባቸውን ብዥታ በማጥራት እነርሱን በፍቅር ወደ ክርስቶስ እውነት እንዴት መምራት እችላለሁ?